ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ይሄ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 እስከ 24። ይህንን ምዕራፍ ለአድማጮች እንዳይበዛ ከ3 ተከፍሏል። ከተራ ቁጥር 1 እስከ 5 አንድ ክፍል፣ ከ6 እስከ 16 አንድ ክፍል፣ ከ17 እስከ 24 አንድ ክፍል ሆኖ ተከፍሏል። ይህም የሆነው ለአድማጮች እንዳይበዛ ነው። ወአርዌ ምድር ትጠበብም ኩሉ አራዊተ ገዳም ዘገብረ እግዚአብሔር ከፈጠራቸው ከዱር አራዊት ሁሉ ይልቅ ይተነኮል ተንኮለኛ ነበር አለ። አብነት ይልህም እከየ ይላል። በቀሌምንጦስ በክፋት ከሁሉ የከፋ የጸና ነበርና ይላል። ይህም እግዚአብሔር ከፈጠረው ፍጥረት ሁሉ የክፉ ክፉ የሆነ እባብ ነው። ይህ አርዌ ፍጥረቱን ሲፈጠር በአምሳለ እጓለ ገመል ይላል። የገመል ግልገል አህሎ ተፈጥሮ ነበር። በኋላ ግን በእንግዳከ ወመሁር ወመሬተ ብላ ባለው ጊዜ 4 እግሩ ተስቦ ወደ ሆዱ ገብቷል። ለምድር ቀርቦ በልቡ የሚሄድ ስለሆነ አርዌ ምድር ተብሏል። ይህም ከምን ይገኛል ቢሉ ከቀሌምንጦስ ይገኛል። ምድር ያለው አዳምን ነው። ዘምድረ ለብሰ ይለዋልና በመጽሐፈ ኪዳን ምድራዊ አዳምን ስላሳተ አርዌ ምድር ተብሏል። ዲያብሎስ ከሁሉ በክፋት የጸና ነበረ። ወይቤላ አርዌ ምድር ለብእሲት ዲያብሎስ ሔዋንን እንዲህ አላት፣ ምንትኑ ዘይቤለክሙ እግዚአብሔር ይትብልዑ እምኩሉ ዕፅ ዘውስተ ገነት፣ እግዚአብሔር በገነት ካለው ዕፅ ሁሉ አትብሉ ያላችሁ ስለምንድን ነው አላት። ዕፀ በለስ ብዬ ለይቼ የነገርኳት እንደሆነ ክፋቴን ተንኮሌን ታውቅብኛለች ብሎ ነገሩን አልብሶ ሰውሮ እንዲህ ብሎ ተናገራት። አመፃ ወጻት እመዛግብትያ ወአቡሃ ለሐሰት የሚያሰኘው ይሄ ነው። ሄኖክ ምዕራፍ 12 ቁጥር 13 ላይ እንደተጻፈው የዮሐንስ ወንጌልም ምዕራፍ 8 ቁጥር 44 ላይ እንዲሁ ተጽፏል። ተራ ቁጥር 2 ወትቤሎ ብእሲት ሔዋን ለአርዌ ምድር እምዕፅሰ ዘይፈሪ ዛሃሎ ማእከለ ገነት እንብላ። ሔዋንም እባቡን እንዲህ አለችው፣ በገነት ካለው ዕፅ ሁሉ እንበላለን አለችው። ተራ ቁጥር 3 ወባእቱ እምፍሬ ዕፅ ዘሃሎ ማእከለ ገነት ይቤለነ እግዚአብሔር ከመ ንብላ እምኔሁ፣ እግዚአብሔር አዘዘነ ሲል ነው። እግዚአብሔር አለ፣ ነገር ግን በገነት ካለው ዕፀ በለስ እንዳንበላ እግዚአብሔር አዞናል አለችው። ወከመ ንክስሶ እንኳንስ ልንበላው ይቅርና በእጃችን እንኳን እንዳንነካው አዞናል አለችው። ከመ ኢንሙት ይቤ ይህውም ነፍጎን ተመቅኝቶን አይደለም እንዳንሞት ብሎ ነው እንጂ አለችው። ተራ ቁጥር 4 ወይቤላ አርዌ ምድር ለብእሲት አኮ ሞተ ዘትመውቱ፣ ዲያብሎስ ግን ሔዋንን እንዲህ አላት፣ የሞት ሞትስ ትሞታላችሁ ብሎ አስቦ አይደለም አላት። ተራ ቁጥር 5 አላ እስመ ያእምር እግዚአብሔር ከመ አመ ዕለተ ትበልዑ እምኔሁ ይትፈታሕ አዕይንቲክሙ፣ ከዚህ ዕፀ በለስ በበላችሁ ጊዜ አይነ ልቡናችሁ እንደሚገለጽ ያውቃልና ስለዚህ ነው እንጂ የከለከላችሁ አላት። ወትከውኑ ከመ እግዚአብሔር፣ ይህንን ዕፀ በለስ የበላችሁ እንደሆነ እንደ እርሱ የባሕርይ አምላክ እንደምትሆኑ ያውቃልና የባሕርይ አምላክ እንዳትሆኑ በዚህ ፈርቶ ከለከላችሁ እንጂ አላት።
ወተአምሩ ሰናየ ወእኩየ ክፉንም መልካሙንም እንደምታውቁ ያውቃልና ስለዚህ ነው እንጂ የሞት ሞትስ የምትሞቱ ሆናችሁ አይደለም አላት። ትሞታላችሁ ብሎ ሳስቡ አይደለም አላት። ጣዖት መስበክ ተጀመረ። ከአዳምና ከሔዋን የሚወለዱ ዜውስ፣ አርጤምስ የሚባሉ ናቸውና። ታሪክ ይህንንስ ሁሉ ከወዴት አግኝቶ ተናግሮታል ቢሉ አዳምና ሔዋን 7 ዓመት በገነት ሲኖሩ ሰይጣን በምን ምክንያት ላስታቸው እያለ ምክንያት አጥቶ ሲጠባበቃቸው ይኖር ነበር። እንስሳት፣ አራዊት፣ አዕዋፍ ስም ለመሰየም ወደ አዳም ሲመጡ በጎዳና አገኛቸው። እስከ 7 ዓመትስ ስም ሳይሰየሙ አልቀሩም ብሎ ለደጅ ጥናት ለተልኮ ይመጡ ነበርና እንዲህ አለ። ከዕለታት አንድ ቀን ለደጅ ጥናት ለተልኮ መጥተው ሲመለሱ በጎዳና አገኛቸው። ወደ እሪያ ቢቀርብ አፍርሆ ይላል። እሪያው ዋደንገጾ፣ እሪያው አስደነገጠው፣ አስፈራው፣ አላስቀረበውም። ፈቀቅ ብሎ ቆሞ አይቴ ሆርክሙ ውሉደ መሬት ወዴት ሄዳችሁ ነበር አላቸው። ከጌታችን ከንጉሠ ኩሉ ከአዳም ዘንድ ደጅ ልንጠና ሂደን ነበር አሉት። ምንተ ይቤለክሙ አዳም ምን አላችሁ አላቸው። ምን ነገራችሁ አላቸው። ያለንም የነገረንም የለም አሉት። እንዲያውሳ ጥቂት ምን ነገራችሁ አላቸው። ከእኛ አንድኛችንን አርድህ ብላ አልበህ ጠጣ ብንለው እኔስ እንበለ አሐቲ እጽ ከአንዲት ዕፀ በለስ በቀር የከለከለኝ የለም። ሁሉን ግዛ፣ ሁሉን ንዳ፣ ሁሉን ብላ፣ ሁሉን ጠጣ ብሎ ሰጥቶኛልና እናንተንስ አርጃ አልበላም አለን። ይህችንም ዕፀ በለስ የከለከለኝ ነፍጎኝ ተመቅቶኝ አይደለም፣ ሞተ ሥጋ ሞተ ነፍስ የምታመጣ ነችና ሞተ ሥጋ ሞተ ነፍስ እንዳልሞት ነው እንጂ አለን አሉት። ያን ጊዜ ዲያብሎስ ምንኛ ከአፋፍ ላይ ቆሞልኛልና ከአፋፍ ላይ የቆመን ገፍትሮ ገደል መክተት ያቅታልን ብሎ አሰበ። ከአፋፍ ላይ የቆመን ሰው ገፍቶ ገደል መጣል ያቅታልን ብሎ እንዲያው እንደሚያስተው አወቀ። ሲያስታቸውስ በምን አድሮ አስቷቸዋል ቢሉ ለአዳም ተድላ ደስታ ሊሆነው መልኩ ያማረ መዓዛው የሰመረ እባብ ተፈጥሮ በገነት ይኖር ነበር። በእሱ አድሮ አስቷቸዋል። ይህስ አይደለም፣ በገነት ከአዳምና ከሔዋን በቀር ሌላ ፍጥረት አልነበረም ብሎ መልኳ ያማረ መዓዛዋ የሰመረ እባብ የግመል ግልገል ያህል ሁና ተፈጥራ ነበር። በእሱ አድሮ አስቷቸዋል። ይህስ እንደምንድን ነው ቢሉ ስም ለመሰየም ስትመጣ ከጎዳና አገኛት። እስከ 7 ዓመትስ ስም ሳትሰየም አልቀረችም ብሎ ለደጅ ጥናት ለተልኮ ስትመጣ በመንገድ ላይ ያገኛት። ወዴት ትሄጃለሽ አላት። ከጌታዬ ከንጉሠ ኩሉ ከአዳም ዘንድ ሄጄ ነው አለችው። መልካም ነው አብረን ከአዳም ዘንድ ነው አለችው። መልካም ነው አብረን እየተጨዋወትን እንሂድ አላት። ነገሩስ ደግ ነበር። ታዲያ ምን ይሆናል? የእኔ መልክ ያማረ መዓዛዬ የሰመረ ነው። ያንተ መልክህ የከፋ መዓዛዬ የከረፋ ነው። እንደምን ይሆንልሃል? እንዳንተ የከፋ ፍጥረት ከቶ ከአዳም ፊት ይቀርባልን? አለችው። እንግዲያውስ መልካሙ የት ላይ ነው አላት። ያንቺ መልክ የኔን ክፉ መልክ ያስወድደዋል። ያንቺ መዓዛ የኔን ክርፋት
ይለውጠዋል፣ ያስመሰግነዋል ብሎ በከንቱ ውዳሴ ጠለፋት። በከንቱ ውዳሴ የማይነደፍ የማይጠለፍ የለምና እርሷም በከንቱ ውዳሴ ተነደፈች፣ ተጠለፈች። ተከታትለው ሲሄዱ የዚች የገነት ጎዳናዋ አቀበቷ አይመችም፣ ጎጻጉጽ ነውና በዚህ ጎዳና እንወቅበት እንጂ አላት። ምን እናድርግበት አለችው። ፊት አንቺን እኔ መጀመሪያ ልዘልሽ፣ ኋላ ደግሞ አንቺን እኔን ታዝልኛለሽ አላት። እርሱም አዝሏት አቀበቱን ግማሽ ጎዳናውን ወጣ። እኩሌታው ጎዳና ሲደርሱ ፍዳ ጾርኩኪ ጹርኒ፣ እንደ ተሸከምኩሽ እንዳዘልኩሽ አንቺም ተራሽን ዘይኝ አላት። እሷም በተራዋ አዘለችው። ቅቤ ከጋለ ድንጋይ ላይ ሲያስቀምጡት ቀልጦ እንደሚሰርግ በእሷ ስግው ሁኖ ሄደ። ከአዳም ዘንድ ሲደርስ በሃከ ኦ አዳም ንጉሠ ሰማይ ወምድር፣ የሰማይና የምድር ጌታ አዳም እንዴት አደርክ አለው። አዳምን እንዴት አደርክ፣ እንደምን ውለሃል፣ እንደምን ውለህ አድረሃል አለው። አዳምም ፍልጥ አርዌ ምድር ንጉሠ ምድር ነኝ እንጂ እኔ ንጉሠ ሰማይ ነኝን አለው። እኔ ንጉሠ ምድር የምድር ንጉሥ እንጂ የሰማይ ንጉሥ አይደለሁምና አነጋገርህን ለይ አለው። መላእክት ጊዜያት የጸሎት ጊዜ አስተምረውት ነበርና ያን እስከሚጨርስ ድረስ ዝም አለው። አንድም የወንድ ልጅ አእምሮው ህዱ ነውና ዝም አለው። ነገሩን እንዳልተቀበለው ተመለከተ። ነገሩን እንዳልተቀበለውና ደስ እንዳላሰኘው አይቶ ወደ ሔዋን ቢሄድ ሔዋን ስራ ፈታ እግሯን ዘርግታ እጇን በጭኗ ላይ አፋትላ አገኛት። በሃኪ ኦ ሔዋን ንግሥተ ሰማይ ወምድር አላት። ሴቶች ውዳሴ ከንቱ ይወዳሉና ይህን ሲላት ደስ አላት። ነገሩን እንደተቀበለችው አውቆ ምን ብሉ ብሏችኋል? እግዚአብሔር በገነት ስትበሉ ምኑን ነው ብሎ ያላችሁ አላት። እርሷም ከአንዲት ዕፀ በለስ በቀር ሁሉንም ብሉ ብሎናል አለችው። ያችንም ዕፀ በለስ የከለከለን ነፍጎን ተመቅኝቶን አይደለም፣ የሞት ሞት ትሞታላችሁ ብሎ ነው እንጂ አለችው። እርሱም የሞት ሞት ትሞታላችሁ ብሎስ አይደለም፣ አምላክ እንደምትሆኑ ያውቃልና አምላክ ትሆናላችሁ ብሎ ነው እንጂ አላት። ነው እንጂ ብሏታል። እርሷም መልስ ሳላት መልስ መመለስ ስትችል መልስ እንደሌላት ሆናለች። ይህን ዕፀ በለስ ብትበሉ የባሕሪ አምላክ ትሆናላችሁ ቢላት በቅጠል የባሕሪ አምላክ መሆን የሚገኝማ ከሆነ አንተ በልተኸው የባሕሪ አምላክ አትሆንም ነበርን ብትለው መልስ ይሆናት ነበር። ቢጠላችሁ ነው እንጂ ቢላት ከጠላንማ ፈጠረን ሳንለው ለምን ፈጠረን ብትለው መልስ ይሆናት ነበረ። ቢመቀኛችሁ ነው እንጂ ቢላት ከተመቀኘንማ ሁሉን ብሉ ሁሉን ግዙ መች ይለን ነበር ብትለው መልስ ይሆናት ነበረ። መልስ ሳላት መልስ እንደሌላት ሆነች። ይህንንስ በምን ቋንቋ ነግሮታል ቢሉ ዓለም በተፈጠረበት በዕብራይስጥ ቋንቋ ነግሯታል። ከዚያ አስቀድሞ በአንድ ቋንቋ ይናገሩ ነበርና ወይትናገሩ አሐደ ከንፈረ እንዲል አንድም የሁሉም ቋንቋ ተገልጾላቸው ያውቁ ነበር። ዘአዕዋፍ ድምፀ ወዘአራዊት ንቃወ በመንፈስ ቅዱስ ያዕቆብ ለበወ እንዲል ይህን